በስተመጨረሻ እንግዲህ አምራን አሁን ላይ ሳሚን ሚሞሪውን ስጠኝና እኔ እጥፍ ልክፈል እያለችው ነው። ምክንያቱም አሁን ላይ እንደሚታወቀው አምራን እየተከታተለቻት ነው ዝናሽን። ምክንያቱም ይህንን ነገር ያደረገችበት ምክንያት ምንድነው? ቮይስና ካሜራ አስቀምጣ ነበር። ምክንያቱም ወይዘሮ ዝናሽና እንደገና ደግሞ ኤሚ ያወሩትን በሙሉ ሰምታለች ማለት ነው። ቀድማ ያንን ካሜራና ያንን ሳውንድ ሪከርድ ስላስቀመጠች ስለዚህ ወይዘሮ ዝናሽና ኤሚ አሁን ላይ አምራንን ሊያስወግዷትና ለምን አንጨርሳትም ብላ ኤሚ ስላወራች ቀድማ ደግሞ አምራን አሁን ላይ ወይዘሮ ዝናሽን እየተከታተለቻት ነው ማለት ነው። አሁን ላይ እንግዲህ ወይዘሮ ዝናሽ ሳሚ የሚባለውን ሰውዬ ቀጥረዋለች። ምን ሲያደርጉ የዳግምን አባት ገሎ ስለነበረ ያንን ሲቀብሩ እንዲቀርጽ ቀድማ ለሳሚ ነግራው ነበር። ስለዚህ ያንን ቪዲዮ ደግሞ አሁን ላይ ሳሚ ሚሞሪው እሱ ጋር ስለሆነ በደህና ብር ነው መሸጥልሽ ብሏታል ማለት ነው። ይህንን ነገር ግን እንግዲህ ከወይዘሮ ዝናሽ ጋር ሳሚ አልተሰማሙም መሰለኝ ተነጋግረው ነበር። ነገር ግን አሁን ላይ ወይዘሮ ዝናሽ ሳሚን ፈርተዋለች። ሌላ ሚሞሪ ወይም ደግሞ ሌላ ኮፒ ፋይል ብትይዝስ ብላ ማለት ነው። ስለዚህ ይህንን ነገር ደግሞ እንግዲህ በካሜራ ቀርጻ ነበር። ማነች? አምራን ማለት ነው። አምራን ወይዘሮ ዝናሽን በመከታተል ከሳሚ ጋር ሲያወሩ ምን እንደነበረ ሁሉንም በቪዲዮ ማስረጃ ይዛለች። ነገር ግን አሁን ላይ አምራን የምታውቀው ነገር ቢኖር ምንድነው? በአቶ ለይኩንና በወይዘሮ ዝናሽ አንድ ሰው እንደሞተና ያ የሞተው ሰውዬ ማን ነው የሚለው ነው ከሳሚ እያጣራች ያለችው። ስለዚህ ሳሚ እንግዲህ አሁን ላይ የገደሉት ሰውዬ አንድ ጠቆር ያለ ሰውዬ ምናምን ብሎ ከነገራት የዳግም አባት እንደሆነ ካወቀች እንግዲህ አምራን ወይዘሮ ዝናሽን እንግዲህ ፋይሉን ታወጣባታለች ብዬ ነው የማስበው። ምክንያቱም አሁን ላይ አቶ ለይኩን በሩን ዘግቶ ስለተቀመጠና አሁን ላይ እንደሚታወቀው ለራሱ ጊዜ እየሰጠና እያሰበ ስለሆነ አቶ ለይኩን ይህንን ነገር እንዴት አቶ ለይኩን እንደዚህ ሊሆን ቻለ? ምክንያቱም ዳግም ልጁ መሆኑን ከሰማ እስከዛሬ ድረስ በወይዘሮ ዝናሽ ላይ ምንም እንዴት ሊያደርግ አልቻለም የሚለውን ነገር አምራን ስላሰበች ነው አሁን ላይ የተከታተለቻት ማለት ነው። ስለዚህ አምራን አሁን ላይ ከሳሚ ያንን ፋይል ከወሰደችና ለሳሚ የሚፈልገውን እጥፍ ብሩን ከሰጠች ምንድነው ቀጣይ የምታደርገው ስራ ብላችሁ የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ኑሐሚን ክፍል 59 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 59 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ጀምሩ። ሌላው ጉዳይ ደግሞ እንግዲህ አሁን ላይ ኤሚ የሁለቱንም እንግዲህ የዲኤንኤ ውጤት ምርመራ ለማድረግ አስባለች ማለት ነው። ያንን እንግዲህ በወረቀት ይዛ ጸጉሩን እንግዲህ ልትወጣ ስትል ወይዘሮ ዝናሽ አይታት ምንድነው ይዘሽ የምትወጪው ብላ አስደንግጣት ነበር። ነገር ግን ብትፈትሽም እንግዲህ ወይዘሮ ዝናሽ ያንን የጸጉር ወረቀትና ዝንጣፊ አላገኘችባትም። ነገር ግን አሁን ላይ ያላወቀችው ነገር ምንድነው? አምራን ይህንን ነገር ታውቃለች። ዳግምና እንደገና ናሆም ወንድምና ወንድም እንደመሆኑ ማለት ነው። ኤሚ ብቻ ነው የማታውቀው ምስኪን። ስለዚህ ይህንን ነገር ደግሞ ለኤርሚያስ ወስዳ ሰጥተዋለች። ኤርሚያስ እንዲያስመረምርና የዲኤንኤ ውጤቱን ይዞ እንዲመጣ። ነገር ግን ይህንን ነገር ደግሞ ቀድማ እንግዲህ ከአምራን ጋር ስላወሩ ኤርሚያስ አሁን ላይ ይህንን የዲኤንኤ ውጤቱን እንግዲህ እውነት ነው ዳግም ወንድሟ ነው ብሎ ነው የሚሰጠው ማለት ነው። አሁን ላይ ኤርሚያስ እንግዲህ ኤሚን እንድታስብ ያደረጋት ነገር ምንድነው? አቶ ለይኩን እንግዲህ ዳግም ወንድሙ መሆኑን ካወቀ እንዴት ልዝም ሊል ይችላል ብሎ ነው እንግዲህ አሁን ላይ ያሰበው ማለት ነው። ስለዚህ ይህንንም እሷ እንድታስብ ኤሚ ያደረጋት ይመስለኛል። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። በሌላ ጉዳይ ደግሞ አሁን ላይ እንግዲህ ኤርሚያስ ኤሚን እዛ ቤት ይዘሽኝ ግቢ እያላት ነው። አግብተሽኝ ለምን አንጋባም ቶሎ እያለ ነው ማለት ነው። ምክንያቱም አሁን ላይ እዛ ቤት እንደ አምራን ቶሎ መግባት ስለሚፈልግና ገንዘቡን ማግኘት ስለሚፈልግ እንደገና ደግሞ ናሆምም ከዚህ ቤት ስለሄደ ቶሎ እዛ ቤት መግባቱን ነበር የፈለገው። ነገር ግን ኤሚ ይሄ ነገር መቼም ቢሆን እንደማይሆንና ቤተሰቡም እሱን ሊቀበሉት እንደማይችል ነው እየነገረችው ያለችው። ኤርሚያስ ግን በባሌም በቦሌም ብሎ እንግዲህ ከእሷ ጋር ቶሎ ብሎ እዛ ቤት የመግባቱን ሁኔታ እንድታመቻችለት ነው እየነገራት ያለው። በሌላ በኩል ደግሞ አሁን ላይ ወንድ አጥር በጣም እየተናደደ ነው። ኑሐሚንም ከዚህ በፊት እንግዲህ አያቱ ጋር ሽማግሌ ተልኮ የኑሐሚን አያት እንግዲህ ኑሐሚንን ለማንም አልድርም ብላ እነሱን አባራቸዋለች ሽማግሌዎቹን። ስለዚህ ወንድ አጥር ደግሞ አሁንም ቢሆን ኑሐሚንን ስለሚፈልጋት ከሌላ ሰው ጋር ወይም ደግሞ ከነዳግምና ከነናሆም ጋር ሲያያት በጣም እየተናደደ ነው የራሱ ለማድረግ ስለሚፈልግ። አሁን ላይ ብዙ ጊዜ ቆይታ ብትመለስም
ድሮም ጀምሮ ግን ሽማግሌ እየላከ አያቷን እያስቸገራት እንደሆነ ነው እንግዲህ የነገራት ማለት ነው። ይሄ ነው ታሪኩ። ነገር ግን አሁን ላይ ኑሐሚን ናሆም ላይ ነው እንጂ ፍቅሯ እንደገና ዳግም እየፈለጋት እንኳን ለዳግም አንዲትም ቢሆን ስሜት እንደሌላት ነው እየተናገረች ያለችው። አሁን ላይ ናሆም እንኳን ቀልብ ገዝቷል። ምክንያቱም ናሆም አሁን ላይ ለኑሐሚን ምንድነው እያላት ያለው? ዳግም እኔ እንዳሰብኩት ሳይሆን ጥሩ ልጅ ነው፣ ድሮም ጥሩ ልጅ አይደለም ብዬ ያሰብኩትን በጣም እየተናደድኩ ነው። ስለዚህ ከዳግም ጋር ምንድነው ያላችሁ እያላት ነው ማለት ነው። ኑሐሚን ግን አሁን ላይ ልቧ ለአንድ ሰው እንደሆነ ነው የተናገረችው። ለኤርሚያስ አይደለም ብላለች። ለማን ነው? ለናሆም ነው። ናሆም ደግሞ ያኛው ሰውዬ ማን ነው ሲል አንተ አትረዳኝም ነው ያለችው። ስለዚህ ናሆሜ እንዴት አሁን ላይ ከአምራን ጋር እየሆነ እያወቀች ኑሐሚን እንዴት አሁን ላይ ካንተ ፍቅር ይዞኛል ለማለት ትፈልጋለች? ማለት ምንድነው አትረዳኝም ማለት እኮ በሌላ ቋንቋ ይሄ ነው ብዬ ነው ማሰበው። እስኪ እናንተ በዚህ ጉዳይ ኑሐሚን አሁን ላይ ዳግምን ነው ወይስ ናሆምን ነው ወይስ ከሁለቱም እንግዲህ ወንድ አጥርን ነው አንድ ላይ ቢሆኑ ደስ የሚላችሁ? ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ላይ ያሳዘነኝ ነገር ቢኖር ጥሩ ሰው የሆነው አቶ ላይኩን ነው። በዚህ ግጭት ውስጥና በዚህ ሁኔታ ውስጥ እንግዲህ ወይዘሮ ዝናሽ እሱን ለማደንና እሱን ችግር ውስጥ ለማስገባት ነው ያንን ቪዲዮ የቀረጸች። ምክንያቱም እኔን አውጥተህ ኤዲት አድርገህ እሱ እንደቀበረው አድርገህ ነው አምጣልኝ ቪዲዮን ስላለችው አሁን ላይ አቶ ላይኩን እንግዲህ ወይዘሮ ዝናሽ የሆነ ነገር ቢላት በዛ ቪዲዮ አሁንም ልታስፈራራ ነው ማለት ነው። ነገር ግን ለወይዘሮ ዝናሽ ደግሞ አምራን አልተኛችላትም። ምክንያቱም አሁን ላይ አምራን እንግዲህ ከሳሚ ጋር የተግባቡ ይመስለኛል። ስለዚህ ሳሚን እንግዲህ ያንን ፍሌሽ እና ያንን ሜሞሪ ከተቀበለችው ማን እንደሚቀብሩ ያንን ቪዲዮ ካየችው ለአምራን በጣም ትልቅ ነገር ትይዛለች ብዬ ነው ማስበው። እንግዲህ ኤርሚያስ አሁን ላይ አክሲዮኑን ወይም ደግሞ አንዱን ሙሉ አክሲዮን ለምን ለዳግም አይሰጥም እያሉ ነበር ብሎ ለኤሚ ሲነግራት ነበር። ምክንያቱም እንዴት ይሄን ነገር አክሲዮኑን ሊሰጠው ቻለ? ስለዚህ ዳግም እውነትም ልጁ ሊሆን ይችላል ብሎ እንግዲህ ኤሚን እንድታስብ እያደረጋት ነው። የሚያሳስባትን ነገር እየሰጣት ነው ማለት ነው፣ የቤት ስራ። ስለዚህ ዞሮ ኤርሚያስ ያንን የዲኤንኤ ምርመራ ውጤት ካደረገ በኋላ አቶ ላይኩን እንደተወለደ ወይም ደግሞ ከወይዘሮ ዝናሽ ዳግም እንደተወለደና ምርመራው የዲኤንኤ ምርመራ ውጤቱ ወንድማማቾች እንደሆኑ ሊናገር ይችላልና ይህንን ነገር ደግሞ ኤሚ ወስዳ ለናሆም ከነገረችው ናሆምም በዚህ ጉዳይ ዝም አይልም፣ ቤቱ ይበጠበጣል። እንግዲህ ኑሐሚንም አሁን ላይ ከወንድም ጋር ልታጣብሰኝ ነው እያለችው ነው። ይህንን ነገር ብዙ ጊዜ ደጋግመዋለች ኑሐሚን። አውቃ ይሆን ወይስ እያመለጣት ይሆን አይታወቅም። ከወንድም ጋር ልታጣብሰኝ ነው እንደምትለው ማለት ነው። ስለዚህ ናሆምም አሁን ላይ ግራ ተጋብቷል። ከዚህ በፊትም እንደዚህ ብለሽኝ ነበር፣ አሁንም እንዴት ወንድም እያልሽኝ ነው? ምንድነው ምትይኝ ብሏት ነበር ማለት ነው። ነገር ግን አስቀይሰዋለች። እንደገናም ደግሞ እንደምትወደውም ለመናገር ባትፈልግም ነገር ግን አንተ ለምን አይታ አትረዳኝም ብለዋለች ማለት። ስለዚህ አሁን ላይ ናሆም ግራ ገብቶታል ማለት ነው። አምራንን እዛ ጥሎ ነው የመጣው። እንደገና እዚህ ጋር ስራ እየሰራ ነው። አምራን ከእናቱ ጋር ሰላም ነች ሰላም አይደለች የሚለውም ያሳስበዋል። እንደገና ደግሞ በዚህ ጋር ደግሞ ወንድ አጥር እንግዲህ ከብቶቹን እንኳን ለመጠበቅና እንትን ሲል ናሆምን እያስደነገጠው ነው እየፈራ ያለው። ነገር ግን በዚህ በኩል ደግሞ ዳግም ጀግና ነው። ካልሆነ ዱላውን ጣለውና እጅ በእጅ ለምን አንያያዝም ብሎታል ማለት ነው፣ ወንድ አጥርን ዳግም ማለት ነው። ስለዚህ ናሆም እንግዲህ ቢፈራም ነገር ግን ዳግም አሁን ላይ ኑሐሚንን ስለሚወዳትና ኑሐሚንን የሚያስቸግራትን ወንድ በሙሉ እሱ እንግዲህ ለመከላከል ዝግጁ ነው። በቃ ይሄ ነው ፍቅር ማለት። ፍቅር ማለት ብዙ መስዋዕትነትን ይጠይቃል። ዳግም ደግሞ ለኑሐሚን መስዋዕትነት እየከፈለ ነው በአጭር ጊዜ ውስጥ። ይህንን እንኳን እዛው ያለችው ልጅቱ ሽቱ የምትባለው ልጅ እንኳን ይህንን ነገር አውቃለች። ዳግም ለኑሐሚን ስሜት እንዳለውና እንደሚወዳትም በስስት እንደሚያያትም ሽቱ በጣም አውቃለች። ነገር ግን አሁን ላይ ደግሞ ኑሐሚን የምትወደው ሰው ሌላ ከሆነና እስከ መጨረሻውም ለአንተ ስሜት ከሌላት አንተ በጣም ልትጎዳ ትችላለህ ብላው ነግሯለች ማለት ነው። ነገር ግን ዳግም ከኑሐሚን ውጪ ማንንም ሴት እንደማያፈቅርና እንደገና ደግሞ አሁን ሐሳብ የሆነበት የአባቱ ጉዳይ ነው። አባቱ አሁን ላይ ምን እንደሆነ የት እንደገባ መኪና ገዝቶት ይሁን መኪና ተገልብጦ ይሁን ወደ ሀገሩ ሲሄድ እና ብዙ ሁኔታዎችን በቃ ክፉ የሆነ ነገሮች ነው እየተሰማ ያለው፣ ጥሩ ያልሆነ ስሜት ማለት ነው። ስለዚህ ኑሐሚን ደግሞ እንግዲህ እያረጋጋችው ነው ዳግምን። ነገር ግን ከዳግም ይልቅ ለናሆም ጊዜ እየሰጠችና ከናሆም ጋር መሆን ነው ፍላጎቷ፣ ምክንያቱም ስለምትወደውና ስለምታፈቅረው። ነገር ግን አሁን ላይ ወንድ አጥር አሁን ላይ እንግዲህ መጥቶላቸዋል እዛው
አያቷ ቤት ማለት ነው። አያትየው እንግዲህ የመሳፍንት ዘር ስላላቸው ምንም አይሰሙም፣ ምንም አይፈሩም። ምክንያቱም ድሮም ኑሐሚንን አልሰጥም ብላለች፣ አንተን አትወደም መቼም ላንተ አትሆንም ብላለች። አሁንም ቢሆን ደግሞ እንግዲህ ወንድ አጥር እንኳን ቢመጣ ኑሐሚንን አልሰጥም እያለች ነው የምትገኘው ማለት ነው። ስለዚህ አሁን ላይ እንግዲህ ዳግምና ናሆም ባሉበት ወንድ አጥር የሚባለው ሰውዬ በገጠር እንግዲህ እሷን ይዞ መኮብለል ወይም ደግሞ እንግዲህ ተሸክሟት ሌላ ቦታ ይዟት እንዳይሄድ ኑሐሚንን በግላጭ ብቻዋን ካገኛት ብዬ ነው መሰጋው። ስለዚህ ወንድ አጥርን እንግዲህ ኑሐሚን እንዲህ ከምትዳፈር ቀስ ብላ ብትረጋጋና ብትርቀው ይሻላል ብዬ ነው ማስበው። እስኪ እናንተም በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። በዛሬው በኑሐሚን ክፍል ያላችሁን ሐሳብ አስተያየታችሁን እስቲ ኮሜንት ላይ በማጋራት ማስቀመጣችሁን እንዳረሱ። በኔ በኩል እንግዲህ የዛሬው አስተያየቴ እነን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።